ማነው ሌላ የሞከረው? ከዛው ሀገር ሲሞክረው አልጠራም። እኔ ደግሞ ልሞክረው ከካታር ደግሞ አንቺ ሞክሪ። ከተለያየ ቦታ እንሞክርና በዚህ ፍጥነት ሰው አውጥቶት ሌላ ሰው አውጥቶት ቢሆን ለምን አያነሱም? እሺ ሌላ ሰው አውጥቶት ነው ብለን እንዳንደመንትም ያወጣው ሰው ሴም ካርዱ ለምን አያነሳውም? እኔ ሞክሬው ነበረ ቁጥሩ አይሰራም። እዝግም ከሳውዲ አልሰራልክም፣ ለአንተም ለባለቤቷም አልሰራም። ከሀገር ውጭ ከሳውዲ ውጭ ላለ ሰው ግን እየሰራ ነው። ቆይ እኔ እየሞከርኩት ነው። አረበኛ ስለሆነ ተረጉሙ ልመኛላችሁ ነገር ይላል ደውላ نرجو معاودة الاتصال لاحقا. The number you have dialed cannot be reached at this time. Please try again. ለኔ የምትደውዩ ቁጥር አይሰራም ነው፣ ዝግ ነው ነው የሚለኝ ለኔ። እስቲ ቆይ እኔ ደግሞ ስሙት እስቲ አንዴ በደወላችሁበት ቁጥር ብሎክ ካደረጓችሁ ላይጠራላችሁ ይችላል። በሌላ በተለያየ ቁጥር ሞክሩ። የኔ አሁን ዛሬ ገና ነው የሞከርኩት። አዎ አንዴ ከጠራልሽ ደግመሽ ስትደውይ ብሎክ ያደርጉሻል ካሰቡበት። ያ ሰይድ የደወለበትን ግን ላንቺ ቢሰጥሽ አሪፍ ነው። እስቲ ሰያ የደወልክበትን እንደገና ለሳሪቲ እኮ በተደጋጋሚ ጠርቶላታል። እዚህ ጋር ለኔ ይሰራል የሚል አለ። ቪዲዮ አድርጌ ልላክልሽ። ከሳውዲ ነው እያሉ ነው። ልላክልሽ? አዎ እሺ ላኪልኝ። በውስጥ የጻፍሽልኝ እህቴ ላኪልኝ ቪዲዮ አድርጌ لا يمكن الاتصال به الآن. نرجو معاودة الرقم اللي طلبته لا يمكن اتصال بها ناو الحين ይላል። ተስፍዬ ላንተ ምን አለክ? እስኪ ያሰማን። ላንተ ምን አለክ? ከኢትዮጵያ ይሄው ሀቡ ለኔ ይሄው። ቆይ ቆይ ጠብቂው፣ እስኪ ዘጋ ሊነሳ ይችላል። ጠብቂው። معاودة الاتصال لاحقا. The number you have dialed cannot be reached at this ራሱን time. ሰጠሽ ቁጥር ነው። እኮ ላንቺ ይጠራል፣ ለሰያ ይጠራል፣ ለኔ ዝግ ነው ይላል፣ ለባለቤት ለኔ እንደምታዩት እየጠራ ነው። እስቲ አሁንም አዎ ያው ታዲያ ስለዚህ ምንድነው ነው የሚለው? ለኔም ዝግ ነው ነው የሚለኝ። ለኔም ላንተም ባለቤቷ ቁጥሩ ስንት ነው? የእናንተ ስንት ነው ቁጥሩ? ያው ነው። እኔ ያው ላከችውን ነው ቴስት ያደረኩት። ለአንቺ ፎርዋርድ አድርጊ ለሰያ ያስተያየው። ላንቺ ይጠራልሽ። እሺ الرقم الذي طلبته لا يمكن الاتصال به الآن. አንዳንድ ጊዜ ደግሞ ዝግ ነው ይላል። አንዴ ሀቡ በደንብ አዳምጡኝ። እዚህ ላይ ያለው 40,000 ሰው ነው። ሁሉም ስለሚደውል መስመሩ ቢዚ ሆንና አልፎ አልፎ መድረስ አይችልም ነው የሚለው። ስለዚህ እንደተዘጋ ያደርገዋል። ለምን በጣም ብዙ ሰው ነው የሚሞክረው እዚህ ጋር። እና አሁን እኔ ሀቡዬ ያልገባኝ ነገር ምንድነው፣ ከገጠር ልጅ ጋር የሄዱ ልጆች እያመጣን መጠየቅ ምናምን። አሁን ዋናው ልጅቷን ኃላፊነት የወሰዱት እነ ተክላይና ይመች እያሉ የገጠር ልጅን በቃ የሚናገረው ትክክል ነው ትክክል አይደለም የሚለው ላይ ጊዜ እያጠፋን ይመስለኛል። ዋናው ግን ኃላፊነት ወስዳለው መሪዎቹ ላይ ያለው ተክላይ ነው። እኛ መነጋገርም መደራደርም ምንም ማድረግ የምንፈልገው ከሱ ጋር ነው። አሁን እነዚህ ማለት እኮ እንደኛ ናቸው፣ ተነገራቸው። ምንም አሁን አብረው ያሉ በሙሉ የገጠር ልጅም ተነገረኝ ነው የሚለው። እኛም ተነግሮናል እኮ። ምንድነው ልዩነቱ? እኛ የገጠር ልጅ ወጥረን የያዝንበት ምክንያት የሚያውቀው ሌላ ነገር ካለ እንዲነግረን እንጂ ሌላ ነገር አይደለም። ተነገረኝ ነው የሚለው። ለእኛም ተነግሮናል። እኔና የገጠር ልጅ ልዩነት የለንም በአሁኑ ሰዓት። ዋናው ኃላፊነት ወስዳለው ለወሰዷት ልጆች ያለው እሱ ጋር ነው እኛ መነጋገር የምንፈልገው። እና ፕሊስ ዛሬም መተው እናናግራቸው። ከዛ እኛ የምናደርገው እናደርጋለን፣ እነሱ የሚያደርጉትን ያደርጉ። ይሄ ነው ዋናው። ፕሊስ የማይሆን ነገር ላይ ነው ጀስቲፋይ ለማድረግ ጊዜ እያቃጠልን ያለ ነው። ይቅርታ ግን ልክ ካልሆንክ። አረ በእውነት
እኔም የምስማማበት ሀሳብ ነው። እንዲህ ይሄ ልክ ነው ያ ነው ከሚል ይልቅ ልጅቷ ላይ ትኩረት ብናደርግ ምናልባት አቡ ያሹ ርዕስ የዚህኛውን ልጅም እውነት ለማውጣት የምትለውም ቶሎ በአጭር ጊዜ እንትን አድርገን ከሆነ እነ ተክላይን እንዴት አድርገን ከእህታችን ጋር ሊያገናኙን ይችላሉ የሚለው ላይ ብናተኩር መልካም ነው የሚለው ነው እኔም ያለኝ አቋም። መኩ እናመሰግናለን። ሴም ካርዱ የት እንዳለ በሎኬሽኑ ማወቅ አንችልም? የሲም ካርድ ሎኬሽን ስለ ሲም ካርድ ልንገራችሁ የማውቀውም ማለት ነው። እኔ አሜሪካን ያለሁት አሁን አሜሪካ ለአንድ ሰው ቁጥር አሳይን ከተደረገ ለሌላ ሰው አሳይን አድርጎ ለመስጠት ሊሚት አለው። ዝም ብሎ ዛሬ እኔ ቢል ስላልከፈልኩ ወይ ስላቋረጥኩ ወስደው ሌላ ሰው ይሰጡታል ማለት አይደለም። ስለዚህ የሳውዲውን ሊሚት ማወቅ ያስፈልጋል። 6 ወር ነው፣ 1 ዓመት ነው፣ 2 ዓመት ነው፣ እንደዛ አይነት ነገር ስላለ እሱን ወቁና ለኩ ልንገርክ፣ ሊሚት የሚኖረው ህጋዊ ስትሆንና በመኖሪያ ፈቃድክ ስትገዛው ነው። ይሄ ባለቤቷ እንደነገረን ከመንገድ ላይ በቃላ ማለት በአማርኛ ሸቀጣ ሸቀጥ ሱቅ ማለት ነው። ሱቅ ውስጥ መኖሪያ ፈቃድ የሌለው ሰው ዝም ብለህ የሲም ካርዷን ዋጋ ብቻ ከፍለህ ምንም አይነት መታወቂያ፣ ፓስፖርት ምናምን ሳትጠይቅ ዝም ብለህ የምትገዛት ናት። አዎ እኛም ጋር ነው እንደሱ አይነት ይኸውልሽ፣ የሆነ ጊዜ ተጠቅመህባት የምትጥላት ማለት ነው። ገባህ? አዎ አለ። ይኸው እኛም ጋር ለሆነ ጊዜ ተጠቅመሽ እንድትይ ሳይሆን የሚሰጠው ዊዛው ኮንትራክት ዊዛው ማንነት ሳይታወቅ መገጁ ነው አለ። እኛ ጋር ወልማርት አሁን ገብቼ በቪዲዮ ላሳያችሁ እችላለሁ ግን